ዛሬ በዓለም አቀፍ ደረጃ በሚሊዮኖች የሚቆጠር ዶላር እየተሰራበት ያለውን እውነተኛ መንገድ አሳያችኋለሁ። ቪዲዮውን እስከ መጨረሻው ከተከታተላችሁ ፊታችሁን ሳታሳዩ ካሜራ ሳይኖራችሁ አንድም ሳንቲም ኢንቨስት ሳታደርጉ በኤአይ ብቻ ቪዲዮዎችን እያመረታችሁ በየወሩ ከ50 ሺህ ብር በላይ የምታገኙበትን የኤአይ አውቶሜሽን ሚስጥር ደረጃ በደረጃ አስረዳችኋለሁ። ብዙዎች ይህ መረጃ የላቸውም። እውነታው ግን ከምትጠብቁትና ሲነገረን ከኖረው እጅግ ፈጽሞ የተለየ ነው። እኔ ፉአድ እባላለሁ። በዚህ በኦንላይን ስራና በዩቲዩብ ዓለም ውስጥ ከ5 ዓመት በላይ በተግባር ያለፍኩባቸውን ብዙ ውድቀቶችን አይቼ ውጤት ያመጣሁባቸውን ሚስጥሮች ነው የማካፍላችሁ። ዛሬ የምነግራችሁ ወሬ ሳይሆን እኔ ራሴን ያስደነገጠኝንና ብዙዎች በሚስጥር እየሰሩበት ያለውን የገቢ ምንጭ ነው። እውነቱን ለመናገር ስለ ዩቲዩብ አውቶሜሽን የነበረኝ ግንዛቤ መጀመሪያ ላይ በጣም አናሳ ነበር። እንደውም ብዙም አይገባኝም ነበር ማለት እችላለሁ። ነገር ግን ሰሞኑን ያየኋቸው ነገሮችና አንዳንድ ልጆች ፊታቸውን ሳያሳዩ በኤአይ ብቻ በሚሰሩ ቪዲዮዎች በወር የማልጠብቀውን ከፍተኛ ገንዘብ ከዩቲዩብ ሲያወጡ ሳይ እንዴት ይህን ሳላውቅ ቀረሁ ብዬ ራሴን እንድጠይቅ አድርጎኛል። እኔና እናንተ ሰርተን አንጨርሰውም ያልነውን ድካም ዛሬ ኤአይ ወይም ደግሞ ሰው ሰራሽ አስተውሎት በጣም በቀላሉ የተወጣው ነው። ሰዎች በየቀኑ በሺዎች የሚቆጠሩ ዶላሮችን በዩቲዩብ ላይ ያፍሳሉ። ነገር ግን ፊታቸውን እንኳን አታውቁትም። ለምን መሰላችሁ? ስራውን እየሰራላቸው ያለው ሰው ሳይሆን ኤአይ ስለሆነ ነው። ፊታችንን ሳናሳይ መስራት የራሱ ጥቅሞች አሉት። አንደኛ፣ ካሜራ ፊት የመቆም መሸማቀቅ የለም። ሁለተኛ፣ በራሳችሁ ቋንቋ ብቻ ሳይሆን በእንግሊዝኛ ሰርታችሁ ከዓለም ዙሪያ ተመልካች ማግኘት ትችላላችሁ። ሶስተኛ፣ ኤአይ ስራውን ስለሚያቀልላችሁ በቀን ውስጥ ጥቂት ደቂቃዎችን ብቻ ነው የሚጠይቃችሁ። ወደ አውቶሜሽን ዓለም ገብተን ስንመለከት ነገሩ እጅግ ሰፊ ነው። በመጀመሪያ ምን አይነት ቪዲዮ መስራት እንዳለብን መለየት አለብን። በዓለም አቀፍ ደረጃ ከፍተኛ ክፍያ ያላቸውና በኤአይ ምስሎች ብቻ ድንቅ ቪዲዮ የሚወጣላቸው ርዕሶች አሉ። ለምሳሌ የጤናና የአካል ብቃት ምክሮች። ሰዎች ሁልጊዜም ቢሆን ስለ ጤናቸው መረጃ ይፈልጋሉ። ሁለተኛ፣ የገንዘብ አያያዝና ኢንቨስትመንት። ይህ ኒች በጣም ከፍተኛ ክፍያ ያለው ነው። ሶስተኛ፣ አነቃቂ ታሪኮችና ጥቅሶች። ሰዎች ተስፋ የሚሰጥን ነገር ይወዳሉ። አራተኛ፣ አስገራሚ የቤት ዲዛይኖች። የሰውን አይን የሚስቡ በኤአይ የተፈጠሩ የቤት ግንባታ ቪዲዮዎች አሁን ላይ ቫይራል እየሆኑ ነው። አምስተኛ፣ በኤአይ የሚሰሩ ሙዚቃዎች። ድምፃዊ ሳይኖር በኤአይ ብቻ የተሰሩ ሙዚቃዎች በሚሊዮን የሆነ እይታ እያገኙ ነው። አሁን ወደ ተግባራዊ ስራ እንግባ። እናንተ ስክሪፕት አትጽፉም፣ ድምፅ አትቀዱም። ለምሳሌ ስለ ስኬታማ ሰዎች 5 የጠዋት ልምዶች ወይም ደግሞ ስለ ገንዘብ አያያዝ 5 አስገራሚ ሚስጥሮች የሚል ቪዲዮ መስራት ፈለጋችሁ እንበል። መጀመሪያ ቻት ጂፒቲ ወይም ደግሞ ኤአይ ስቱዲዮ ጋር ትሄዱና ትዕዛዝ ትሰጡታላችሁ። በሴኮንዶች ውስጥ ሙሉ ስክሪፕቱን ያዘጋጅላችኋል። ቀጥሎ ያገኘነውን ስክሪፕት ኮፒ አድርገን 11 ላብስ ወደ ተባለው ድህረ ገጽ እንወስደዋለን። እዚህ ጋር ስክሪፕቱን ፔስት ስናደርገው እጅግ ጥራት ያለውና የሰው ድምጽ የሚመስል ኦዲዮ በነፃ ያመጣልናል። ይህ ድምጽ ልክ እንደኔና እንደናንተ ስሜት ያለው እንጂ እንደ ድሮ ሮቦት የሚንተባተብ አይደለም። እስኪ ቤተሰብ ወደ ቀጣዩ ወሳኝ ደረጃ ከመሄዳችን በፊት አንድ ጥያቄ ልጠይቃችሁ። በቀን ስንት ሰዓታችሁን ነው ስልካችሁ ላይ የምታሳልፉት? ያንን ሰዓት ወደ ገንዘብ መቀየር ብትችሉ መጀመሪያ የምታደርጉት ነገር ምንድን ነው? ኮሜንት ላይ አጋሩኝ። ቆንጆ ሀሳብ ላለው ሰርፕራይዝ ይኖረኛል። ለቪዲዮ የሚሆኑ ምስሎችን ለማግኘት leonardo.ai ወይም ደግሞ lexica.artን መጠቀም ትችላላችሁ። ለምሳሌ አንድ ሀብታም ሰው ቢሮ ተቀምጦ የሚል ትዕዛዝ ወይም ደግሞ ፕሮምፕት ስትሰጡት በጣም የሚያምሩ ምስሎችን ያመርትላችኋል። ዝግጁ የሆኑ ቪዲዮዎችን ከፈለጋችሁ ደግሞ ፒክስልስ ላይ በነፃ ታገኛላችሁ። አሁን እነዚህን ግብአቶች ማዋሃድ አለብን። ለዚህ ደግሞ ኢንቪዲዮ ኤአይ ወይም ደግሞ አዲሱን ጉግል ቪኢኦ በመጠቀም ስክሪፕታችንን እንደ ድምጻችን ስንሰጠው እሱ ራሱ ምስሎችንና ቪዲዮዎችን አቀናጅቶ ሙሉ ቪዲዮ ይሰጠናል። ካልሆነ ደግሞ ካፕከትን በመጠቀም በቀላሉ ማቀናጀት እንችላለን። ቪዲዮ ሲጠናቀቅ ልክ እንደ ፕሮፌሽናል ስራ ነው የሚወጣው። ይህንን ቪዲዮ ሰርታችሁ ዩቲዩብ ላይ ስትጭኑት ከ3 ዋና መንገዶች ገቢ ታገኛላችሁ። አንደኛ፣ ዩቲዩብ አድሰንስ። ቻናላችሁ ሞኔታይዝ ሲሆን ዩቲዩብ በየወሩ ይከፍላችኋል። ቪዲዮ በእንግሊዝኛ ከሆነ ደግሞ ክፍያው በጣም ከፍተኛ ነው። ፊታቸውን ሳያሳዩ በሚሊዮን እይታ የሚያገኙ ቻናሎች አሉ። ሁለተኛው አፊሊየት ማርኬቲንግ ነው። በቪዲዮ ስር ከርዕሱ ጋር የሚሄዱ ምርቶችን በማስተዋወቅ ከሽያጩ ኮሚሽን ማግኘት ትችላላችሁ። ሶስተኛው ፋይቨር ወይም ደግሞ አፕወርክ። ይሄ ትልቅ እድል ነው። ይህንን የኤአይ ቪዲዮ የመስራት ክህሎት ተጠቅማችሁ ለውጭ ሰዎች ቪዲዮ ሰርታችሁ በዶላር መከፈል ትችላላችሁ። እንደዚህም የራሳችሁን የዲጂታል
የቀን ምርቶች ወይም መጽሐፍት መሸጥ ትችላላችሁ። እዚህ ጋር አንድ ነገር ግልጽ ላድርግላችሁ። ዝም ብሎ መጀመር ብቻ ለስኬት ያበቃል ብዬ ቃል አልገባላችሁም። ያለ እውቀትና ያለ ድካም የሚገኝ ብር የለም። ነገር ግን ተማሪ ከሆናችሁ ከትምህርታችሁ ጎን ለጎን የኪስ ብር የምታገኙበት፣ የቤት እመቤት ከሆንሽ ከቤት ሳትወጪ በትርፍ ሰዓትሽ የምትሰሪው ወይም ደግሞ በውጭ ሀገር የምትኖሩ ተጨማሪ የገቢ ምንጭ የምትፈጥሩበት ትልቅ ዘርፍ ነው። ቴክኖሎጂው ዛሬ ስራውን አቅልሎላችኋል። እናንተ ብቻ ለመጀመር ቁርጠኝነቱ ይኖራችሁ። የትኛውንም ስራ ስትጀምሩ በአንድ ጀንበር ሀብታም ያደርገኛል በሚል ሜንታሊቲ መጀመር የለባችሁም። ትዕግስት ካላችሁና በየቀኑ አንድ ቪዲዮ እየሰራችሁ ከለቀቃችሁ ከጥቂት ወራት በኋላ ቋሚ ገቢ መፍጠር ትችላላችሁ። ውድ የፋኒኬር ቤተሰቦች ራሳችሁን አዘምኑ፣ ገቢያችሁን አሳድጉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። ከላይ የታዩት ፕላትፎርሞች አጠቃቀም ዝርዝር ቱቶሪያል ወይም ደግሞ ስቴፕ ባይ ስቴፕ የሆነ ፉል ኮርስ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ፓርት 2 ወይም ደግሞ አሁን እንፈልጋለን ብላችሁ ጻፉልኝ። ቀጣዩን ቪዲዮ በዝርዝር ረዘም አድርጌ አዘጋጀዋለሁ። መልካም ቆይታ።